ሰላም ውድ የዚ ሲክሬት ኢንስቲትዩት ቤተሰቦች እንዴት ናችሁ? ሰላም ለእናንተ ይሁን። እንግዲህ ሰሞኑን የኢንትራንስ ኤግዛም ቻሌንጅ እንደምንጀምር አሳውቀናችሁ ነበረ። ዛሬ እንግዲህ በዚህ ዙሪያ ያሉትን ዲቴይል የሆኑ መረጃዎችን ልንሰጣችሁ ከቸሪ ጋር አብረን አለን። በዚህ ቪዲዮ እንግዲህ የምታገኙት ይሄ ኤግዛም ቻሌንጅ እንዴት ነው የሚካሄደው፣ ፕሮግራሙ አሰጣጡ እንዴት ነው፣ በየቀኑ ምን ያክል ጥያቄዎችን እንሰራለን፣ በምን ያክል ጊዜ ውስጥ ነው የሚያልቀው፣ እንዲሁም ደግሞ ትምህርት ሚኒስቴር ካወጣው መግለጫ ጋር እንዴት ነው ይህንን ነገር አብረን ልናስኬድ የምንችለው፣ እንዲሁም ደግሞ ይሄ ፕሮግራም ታርጌት የሚያደርገውስ ምን አይነት ተማሪዎችን ነው የሚለውን ነገር ዲቴይል የሆነ ማብራሪያ ሊሰጣችሁ ቸሬ አብሮኛለ። ቸሬ እንግዲህ ሰላም በላቸውና በዚህ በአጠቃላይ ስለ ኤግዛም ቻሌንጁ ዲቴይል የሆነውን መረጃ እንድሰጣቸው ጠይቃለሁ። ሰላም ውድ ተማሪዎች እንዴት ናችሁ? ቸሬ ነኝ። ከታሜ ጋር እንግዲህ ድንቅ ፕሮግራም ይዘንላችሁ መጥተናል። ነገ ሰኞ እንደሚጀምር ማሳውቀናችኋል። ከመጀመሩ በፊት ግን አንዳንድ ገለጻ ልንሰጣችሁ አብረናለን ማለት ነው። የዘ ሰክሬት ኤግዛም ቻሌንጅ ይባላል። ይህንን ቻሌንጅ የሚቀላቀል ተማሪ አንደኛ ከዘ ሰክሬት ፕራይቬት ክላስ የምትከታተሉ ተማሪዎች እንዲሁም ደግሞ በነጻ ስኮላር ያገኛችሁ ተማሪዎችን የሚመለከት ነው ማለት ነው። ሶ አናሊሲሱ ምን ይመስላል የሚለውን በመጀመሪያ ላብራራላችሁ። ምንድን ያደረግነው ከ9ኛ ክፍል እስከ 12ኛ ክፍል ከ2003 እስከ 2016 የወጡ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎችን ኮምፒተንሲ ቤዝድ በሆነ መንገድ በየዩኒቱ ከፋፈልናቸው። አንዱ ዩኒት ምን ያክል መጣ የሚለውን እዚህ ጋር ለማብራራት በጣም አዳጋች ነው። እናንተ ራሱ ታዩታላችሁ በጣም ብዙ ስለሆነ ማለት። ስለዚህ ምን አደረግን? በየዩኒቱ ኮምፒተንሲ ቤዝድ የመጡ ጥያቄዎችን ካታጎሪ አድርገን ሞባይል አፕሊኬሽን ላይ ካስገባን በኋላ እዚህ ጋር አናሊሱን ለእናንተ ለመግለጽ በግሬድ ነው ያስቀመጥንላችሁ። ለምሳሌ እንደምታዩት የ12ኛ ክፍል ማስ ከ2003 እስከ 2016 177 ጥያቄዎች አሉ አጠቃላይ። ለምን አነሰ ልትሉ ትችላላችሁ። ያነሰበት ምክንያት አዲስ ካሪኩለም ነው። ብዙ የተቀነሱ ፖርሽኖች አሉት ከኦልዱ ማለት እንጂ የኦልዱ ቢሆን በጣም ማአት ወደ 500 ምናምን ጥያቄ ሆነ። ከዛ ፖርሽን ላይ ተቀንሶ ወደ ዩኒቨርሲቲ ስለሄደ እናንተን የሚመለከታችሁን ብቻ ጥያቄ ነው ያስገባ ነው። እሱም 177 ጥያቄ ነው ማለት ነው። የ11ኛ ክፍል ደግሞ ከድሮ ብዙም ቼንጅ የለውም ወይም ለውጥ የለውም። ስለዚህ 255 ጥያቄዎች አሉ። ከ10ኛ ክፍል 271 ከ9ኛ ክፍል 203 አጠቃላይ ማስ ላይ በየሜን ኮንተንቱ ኮምፒተንሲ ቤዝድ ሆኖ የወጡ በየዩኒቱ አጠቃላይ ጥያቄ 906 ጥያቄዎች አሉ ማለት ነው። እነዚህ 906 ጥያቄዎች እናሰራቸዋለን ቀላል በሆነ መንገድ ማለት ነው። በሁለተኛ ደረጃ እንደምታዩት ፊዚክስ ነው። ፊዚክስም ልክ እንደዚሁ በኦልዱ ቢሆን በጣም ብዙ ጥያቄ ነበር፣ ግን እናንተን የሚመለከተውን ብቻ ነው ያስገባነው። 153 ጥያቄዎች አሉ። ግሬድ 11 ላይ 244 ጥያቄዎች አሉ። ግሬድ 10 ላይ 99፣ 9ኛ ክፍል ላይ 60፣ አጠቃላይ 556 ጥያቄዎች አሉ። ስለዚህ እዚህ ጋር የምታዩቸው ቁጥሮች በየግሬዱ አጠቃላይ በግሬድ 12 ውስጥ በግሬድ 11 በግሬድ 10 በግሬድ 9 የወጡ አጠቃላይ ጥያቄዎች ናቸው። እዚህ ጋር ደግሞ አጠቃላይ ከ9 እስከ 12 ምን ያክል ጥያቄዎች መጡ የሚለውን የሚገልጽ እዚህ ጋር ኮከብ ያስቀመጥንበት ምልክት አለ። የሶሻል ሳይንስ ማለት ነው። የ12ኛ ክፍል ሂስትሪ እና ጂኦግራፊ ጥንቅቅ አድርገን አልጨረስነው። ሞባይል አፕሊኬሽን ላይ አስገብተን መምህራኖችም በስራ ጉዳይ ቢዚ ስለሆኑ ጥንቅቅ አድርገን ስላላስገባን ኤስቲሜትድ የሆነውን ነው። ሂስትሪ እስከ ዩኒት 4 አስገብተናል። ጂኦግራፊ እስከ ዩኒት 3 ድረስ አስገብተናል። ግን ጥንቅቅ ያለ ስላልሆነ ሊጨምርም ሊቀንስም ይችላል። ለዛ ነው እዚህ ጋር እንዲህ ምልክት ያስቀመጥንበት ማለት ነው። ሌላ ኢኮኖሚክስ የ2016 ነው ያለው፣ እሱን አስቀምጠንላችኋል። እስከ 2016 ያለው ስለሆነ ኮንሲደር ያደረግነው። እንግሊሽም እንደምታዩት አጠቃላይ 933 ጥያቄዎች አሉ። ኤስኤቲ 707 ጥያቄዎች አሉ። ሶ እንደምታዩት አጠቃላይ ጥያቄ የናቹራል ሳይንስ 4781። እነዚህን አጠቃላይ ጥያቄዎች ሰርታችሁ ለመጨረስ በቀን ምን ያክል ጥያቄ መስራት አለባችሁ? 60 ጥያቄዎችን መስራት አለባችሁ። 60 ጥያቄ በቀን ሰርታችሁ ይህን 4780 ጥያቄ ለመጨረስ ምን ያክል ጊዜ ይወስድባችኋል ስንል 80 ቀን ይወስድባችኋል። ከዛ 10 ቀን ደግሞ ለፕሪኢንትራንስ ኤግዛም አለ። 5 ፕሪኢንትራንስ ኤግዛም ብሰጣችሁ አንዱን ፕሪኢንትራንስ ኤግዛም ለመፈተን 2 ቀን ቢወስድባችሁ 5ቱን ለመጨረስ 10 ቀን ይፈጃል ማለት ነው። አጠቃላይ ስንት ይሆናል? 90 ቀን ይሆናል ማለት ነው። እዚህ ጋር ግን ልብ ማለት ያለባችሁ ምንድነው፣ ቅርብ ጊዜ አናውንስ አድርገን ነበረ የዩኒቨርሲቲ ኢንትራንስ ኤግዛም ግንቦት ላይ እንደሚሆን ማለት ነው። ነገር ግን ለትምህርት ጥራት ምክንያት በማድረግ ትምህርት ሚኒስቴር ባወጣው መግለጫ አይታችሁታል ብዬ አስባለሁ። ብዙ ተማሪዎች ቴሌግራም ላይ ስትቀባበሉት አይቻለሁ። ከፍተኛ ተቋማት ማለትም ዩኒቨርሲቲ ላይ ያሉ ተማሪዎች ቀደም ብለው የሚፈተኑ ከሆነ የትምህርት ኳሊቲ ላይ
ተጽዕኖ ስለሚያሳድር በዛ ጊዜ በምርጫው ጊዜ ወጥተው መርጠው ወደ ግቢ ተመልሰው ትምህርታቸውን እንዲከታተሉ ተደርጓል። ያ ማለት እናንተ የምትፈተኑት ዩኒቨርሲቲ አይደል? ስለዚህ ከምርጫ በኋላ ነው ማለት ነው። ምክንያቱም የዩኒቨርሲቲ ተማሪዎች መውጣት አለባቸው እናንተ ከዚህ አንጻር በፊት በተያዘው ቀን ልትፈተኑ ትችላላችሁ የሚል ድምዳሜ ላይ ደርሰናል። ያ ማለት ሰኔ ውስጥ ልትፈተኑ ትችላላችሁ ማለት ነው። በዛ ምክንያት ነው 90 ቀን ያደረግነው። ሶሻል ሳይንስም እንዲሁ አጠቃላይ ጥያቄው 4649 ነው። በቀን 60 ጥያቄ መስራት አለባችሁ። የሚወስደው 78 ቀን ነው። 10 ቀን ፕሪንተራንስ አለ። 88 ቀን ይወስዳል ማለት ነው። አሁን ይህን ጥያቄ እንዴት ነው የምንሰራው? እኛ የራሳችን የጥናት ፕሮግራም አለን በቀን የምናጠናው የሚል ጥያቄ ልታነሱ ትችላላችሁ። አንደኛው ይሄ ነው። ሁለተኛው ነገር ደግሞ እንዴት ነው ጥያቄዎችን መስራት የምንችለው የሚለውን ነገር ልታነሱ ትችላላችሁ። የመጀመሪያውን ልመልስላችሁ። ይሄ ፕሮግራም እንደ ትርፍና መውሰድ ያለባችሁ እንዴት ልትይዙ ትችላላችሁ? በሁለት ካታጎሪ እንክፈላውን። ተማሪዎችን ጥናት ያልጨረሱ ተማሪዎች አሉ፣ ከ9 እስከ 12 ያለው ማለት ነው። ያ ማለት ብዙ ፖርሽን ከቨር አድርገው ገና ወደ መጨረሻ ዩኒት ያላጠኑት ሊኖር ይችላል። እናንተ ያንን በፕሮግራማችሁ ነው የምታስኬዱት ጥናታችሁን ማለት ነው። ጥናታችሁን በፕሮግራም ታስኬዳላችሁ። ለምሳሌ ዛሬ ናቹራሎች የ11ኛ ክፍል ፊዚክስ ዩኒት 6 የምታነቡ ወይ ዩኒት 7 የምታነቡ ከሆነ እሱን ነው የምታጠኑት ማለት ነው። የእኛ ፕሮግራም ደግሞ ዩኒት 1 ሊሆን ይችላል ዛሬ ላይ። ስለዚህ የእናንተን ፕሮግራም አትተውትም፣ የጥናት ፕሮግራማችሁን አትተውትም። አጥንታችሁ ሲደክማችሁ ማታ ላይ ለመተኛ ስትሉ ነው ጥያቄዎችን የምትሰሩት። አንድ ይሄ ነው። ሁለተኛው ደግሞ አጥንታችሁ የጨረሳችሁ ተማሪዎች ደግሞ አላችሁ። እኛ ጋር በከፍላችሁ ተመዝግባችሁ አጥንታችሁ የጨረሳችሁ ተማሪዎች አላችሁ። ለምሳሌ የመጀመሪያ ዙር የሶሻል ሳይንስ እና የናቹራል ሳይንስ ከ12ኛ ክፍል የጀመራችሁ ተማሪዎች አጥንታችሁ ጨርሳችኋል። ስለዚህ እናንተስ እንዴት ነው የምታስኬዱት? ይሄንን እናንተ በራሳችሁ ምንድነው የምታደርጉት? ከዚህ በፊት ስታጠኑ እርግጠኛ ያልሆናችሁበትን ዩኒቶች ትጽፋላችሁ ወረቀት ላይ ወይ ደብተር ላይ ኖት ላይ ማለት ነው። ከዛ በኋላ እነዛን ነው የምታጠኑት። ቀን በፕሮግራማችሁ መሰረት እነዛን ከቨር ታደርጋላችሁ። ማታ ላይ ደግሞ የእኛን ፕሮግራም ትከታተላላችሁ ማለት ነው። አሁን እንዴት አድርገን ነው የእናንተን የምንከታተለው ትሉ ትችላላችሁ። የፕራይቬት ቴሌግራም ቻናል እንከፍታለን። እዛ ላይ ፕሮግራም ይለቀቃል። የየሁለት ሳምንት ፕሮግራም ይለቀቅላችኋል። ከዛ በኋላ እናንተ ቀን አጥንታችሁ ስትጨርሱ እንደ ምሳሌ ያክል ዛሬ ሶሻልም ናቹራሎችም የ11ኛ ክፍል ማስ ዩኒት 1 ሪሌሽን ኤንድ ፋንክሽንስ ይሆናል በእኛ ፕሮግራም ጥያቄ የምትሰሩት ማለት ነው። ጥያቄ ከመስራታችሁ በፊት ልክ እንደዚህ እያደረግን የከፋፈልን ኮምፒተንሲውን ፕራይቬት ቻናሉ ላይ እናስቀምጥላችኋለን። እናንተም እንደምታደርጉት ማታ ላይ ፕራይቬት ቴሌግራም ቻናሉን ጆይን ያደረጋችሁትን ትከፍቱና ዛሬ የ11ኛ ክፍል ማስ ዩኒት 1 ሪሌሽን ኤንድ ፋንክሽንስ ነው ጥያቄ በመስራት ሪቫይዝ የምታደርጉት ማለት ነው። ምንድነው የምታደርጉት? ጥያቄ ከመጀመራችሁ በፊት ወረቀት ታወጡና ኮምፒተንሲውን እኛ ያስቀምጠንላችኋል። ፈተና የሚወጣው ቤዝዶን ዲስ ኮምፒተንሲ ስለሆነ ይህን ኮምፒተንሲ ማሟላታችሁን ቼክ ታደርጋላችሁ ለማስታወስ ማለት ነው። ዲፕሊ ገብታችሁ መጻፋችሁን አለ የምታነቡት። አሁን ይህንን ኮምፒተንሲ ታወጡትና የመጀመሪያው ኮምፒተንሲ ምንድን ነው የሚለው ላይ እንምጣ። የመጀመሪያው ኮምፒተንሲ የሚለው ጀነራላይዝ ፓተርንስ ዩዚንግ ኤክስፕሊሲትሊ ዲፋይንድ ኤንድ ሪከርሲቭሊ ዲፋይንድ ፈንክሽንስ ይላል። ሪከርሲቭሊ የሚለውን ታውቁታላችሁ። 12ኛ ክፍል ማስ ዩኒት ላይ ተምራችሁታል ብዬ አስባለሁ። መጀመሪያ ላይ የሆነ ፈንክሽን ቫልዩ ይሰጣችኋል። ቀጣይ ያለውን ፈልጉ ከተባለ የመጀመሪያው ላይ ዲፔንዱ ናችሁ ነው የምትሰሩት ማለት ነው። እስኪ አሁን የማትሪክ ጥያቄ ላይ መጣች ጥያቄ አለች። ለምሳሌ ታዩታላችሁ ስትሰሩ ኤፍ ኦፍ ኤክስ የሆነ ፈንክሽን ይሰጣችኋል። ከዛ ኤፍ ኦፍ ኤ ደግሞ ኢኳል ቱ 5 ነው ልትባሉ ትችላላችሁ። ከዛ የምትፈልጉት ኤፍ ኦፍ 2 ነው። ስለዚህ ኤፍ ኦፍ ኤ ማለት በኤክስ ቦታ ኤን አስገብታችሁ ኤፍ ኦፍ ኤ ደግሞ ቫልዩ ሰጥቷችኋል። ሁለተኛው ፈንክሽን ላይ ደግሞ ኤፍ ኦፍ 2 ታስገቡና ራሱ ቁጭ ይልላችኋል ስታስገቡት። እንደዚህ አይነት በሚሆንበት ሰዓት እንዴት አድርጋችሁ መስራት እንዳለባችሁ ዝም ብላችሁ ጻፍ ታደርጋላችሁ ማለት ነው። ሌላኛው ደግሞ በሁለተኛ ደረጃችን ውስብስብ ከሆነችባችሁ ሁለተኛው ነው the inverse of a given relation። አንድ ሪሌሽን ቢሰጣችሁ የዛን ሪሌሽን ኢንቨርስ እንዴት ነው የምትፈልጉት? አንድ ፈንክሽን ቢሰጣችሁ የዛን ፈንክሽን እንዴት አድርጋችሁ ነው ኢንቨርሱን መፈለግ የምትችሉት? ይሄንን ነገር ታብራራላችሁ በራሳችሁ ማለት ነው። ሪሌሽን ማለት ይሄ ነው፣ ፈንክሽን ማለት ይሄ ነው። የአንድ ሪሌሽን ኢንቨርስ ከተጠየቁ እንደዚህ አድርጌ ነው የምሰራው፣ የአንድ ፈንክሽን ኢንቨርስ ከተጠየቁ እንደዚህ አድርጌ ነው የምሰራው የሚለውን ነገር ታብራራችሁ። ናው ታይፕስ ኦፍ ፈንክሽንስ፣ የፈንክሽን ታይፖችን ዲፋይን ታደርጋላችሁ በራሳችሁ ማለት ነው። አሁን እዚህ ጋር ምንድነው መጽሐፋችሁን አታዩም፣ ታስታውሳላችሁ ማለት ነው። ካላስታወሳችሁ ነው መጽሐፋችሁ ላይ ሄዳችሁ የምታዩት መጨረሻ ላይ ያላስታወሳችሁትን ፓርት። ለምሳሌ ናው ታይፕስ ኦፍ ፈንክሽንስ ይላል። ይሄን ረሳችሁት እንበል። ከረሳችሁት ሌሎችን ታብራሩና እዚህ ጋር ትመጡና ናው ታይፕስ ኦፍ ፈንክሽንስ የሚለውን ነገር መጽሐፋችሁ ላይ ሄዳችሁ ታይፕስ ኦፍ ፈንክሽንስ ምን እንደሆነ ታውቃላችሁ ማለት ነው። ከዛ በኋላ ምን እንደምታደርጉት ወደ ማትሪክ ጥያቄው መስራት ትሄዳላችሁ ማለት። ከዛ ማትሪክ ጥያቄዎችን በመሰሩ ደግሞ ዲቴል ሁሉ ነገር ግልጽ ይሆንላችኋል። ጥያቄዎችን ትሰራላችሁ። ያልገባችሁን
ታያላችሁ። ኤክስፕላኔሽን አለው። ኤክስፕላኔሽኑን ነክታችሁ የሚደንቅ ኤክስፕላኔሽን ያለው እሱን ታያላችሁ ማለት ነው። አብዛኛው የ11ኛ እና 12ኛ ደግሞ ኤክስፕላኔሽኑ ላይ ቪዲዮም ጨምረንበታል ሞባይል አፕሊኬሽኑ ላይ ማለት ነው። በዚህ መንገድ ነው የምትሰሩት ማለት ነው። በዚህ መንገድ ትሰራላችሁ። የማታውን በዚህ ትጨርሳላችሁ ማለት የነገውም ልክ እንደዚህ በኔጌታው በዚህ መልክ እናቀርብላችኋለን። እንደዚህ ያደርጋችሁ ጥያቄዎችን እንሰራላችሁ። ይሄ ለምንድን ነው የሚጠቅመው ተባለ? አንደኛ ጥናታችሁን ከጨረሳችሁ በኋላ ደግሞ ሪቪዥን የምትጀምሩት እያጠናችሁ የኋላውን ሪቫይዝ ታደርጋላችሁ፣ ጥያቄ ትሰራላችሁ። በዚህ መንገድ መቼም ልትረሱት አትችሉም። ስለዚህ ይሄ መንገድ በጣም ውጤታማ እንደሚያደርጋችሁ በጣም እርግጠኞች ነን። ይህንን ደግሞ ታዩታላችሁ። ቀን በቀን በምናሳየው ቀን በቀን በምታሳዩት ለውጥ ታዩታላችሁ ማለት ነው። አሁን ይህንን ሳታዩ ለምሳሌ ኮምፒተንሲ ሳታዩ መጽሐፉን ብታዩ ስታዩ ትዝ ይላችኋል። ዋናው ግን መጽሐፉን ስታዩ ትዝ እንዲላችሁ ሳይሆን እንደዚሁ ማስታወስ መቻል አለባችሁ። ያጠናችሁትን ነገር ማብራራት መቻል አለባችሁ። ከዚህ ነው ጥያቄ የሚወጣው። እኛ እንደዚህ እያደረገን አሁን እቺ ጋር አይታችኋል። ለምሳሌ ኢቫሉዌት ፓተርንስ የሚለው ጥያቄ ስር ምን አይነት ጥያቄ ተጠይቁ እንደምችሉ ምን ማወቅ እንዳለባችሁ እዚህ ጋር አስቀምጠናል። ይሄው ኢቫሉዌት ፋንክሽንስ አት ጊቨን ፖይንት። አሁን ዝም ብለን እቺኛቷን የመጀመሪያውን ኮምፒተንሲ ብቻ ብናስቀምጣት ግራ ልትጋቡ ትችላላችሁ። በስር ምን እንደሆነች ትንሽ ጠቆም እናረጋችኋለን። ዳይሬክሽን እንሰጣችኋለን። ኤፍ ኦፍ ኤ ኤፍ ኦፍ ኤ የሚላል አይደለም እዚህ ጋር። ይሄ እንዴት እንደምትሰሩ ኤፍ ኦፍ ኤክስ ሰጣችኋል፣ የኤፍ ኦፍ ኤ ቫልዩ ሰጣችኋል። እዚህ ጋር የኤፍ ኦፍ 2 ኤ ነው የተጠየቃችሁት። ሶ እንዴት መስራት እንዳለባችሁ ጫር ታረጋላችሁ። ፈተና ላይ ይመጣል፣ ትሰሩታላችሁ ማለት ነው። እንደዚህ ዳይሬክሽን ሰጣችኋል፣ ውስብስብ የሆነበት ቦታ ላይ ማለት ነው። ናው ዘ ኢንቨርስ ኦፍ ኤ ጊቨን ሪሌሽን ደግሞ ይሄ ምንም ውስብስብ የለውም። አንድ ሪሌሽን ይሰጣችኋል። አንድ ሪሌሽን ይሰጣችሁና የዛን ሪሌሽን ኢንቨርስ መፈለግ ነው። ሴት ኦፍ ኦርደር ፔር ተሰጥቶ ኢንቨርሱን መፈለግ፣ በኢንኢኳሊቲ ፎርም ተሰጥቶ ኢንቨርሱን መፈለግ። ኢንቨርስ ብቻ አይደለም ደግሞ ዶሜን። አሁን እዚህ ጋር ስታነቡ ኢንቨርስ ኦፍ ኤ ጊቨን ሪሌሽን መጽሐፋችሁ ላይ ስታነቡ በስሩ ምን አለው? ዶሜን ሬንጅ የሚባል ነገር አለ። የአንድ ሪሌሽን ዶሜን ሬንጅ እንዴት ነው መፈለግ የምችለው? ኢንቨርሱን ከፈለግኩ በኋላስ እንዴት አድርጌ ነው ዶሜን ሬንጁን መስራት የምችለውን ታስታውሳላችሁ። ወረቀት ላይ ጫር ታረጋላችሁ። ከዛ በኋላ ወደ ምንድነው የምትሄዱት ማለት ነው? ጥያቄ ወደ መስራት ነው የምትሄዱት ማለት ነው። በዚህ ወይ እርግጠኛ ነኝ በጣም ውጤታማ እንደምትሆኑ። የማሰነው ጀነራል የሆነ ኮምፒተንሲ ያለው እኛ ስፔሲፊክ ለማድረግ እንሞክራለን። ሴክሽኑ ማለት ነው ወይ በየሜን ኮንተንቱ ልናደርግ እንሞክራለን። ለምሳሌ ኬሚስትሪ በየሜን ኮንተንቱ አለ፣ ባዮሎጂ በየሜን ኮንተንቱ አለ፣ ፊዚክስ በየሜን ኮንተንቱ አለ፣ እንግሊሽም እንደዚህ ኮምፒተንሲ እንሰጣቸዋለን። ብቻ የሚገርም ጊዜ እናሳልፋለን። ቴሌግራም ቻናላችን ፕራይቬት ቴሌግራም ቻናሉን ጆይን ታደርጋላችሁ። ዋናው ቻናላችን ላይ 60 ምናምን ሺህ ፎሎወር ያለው ላይ ወይም እዚህ የምታዩት ቻናል ላይ ይለቀዋለን። በዛ ገብታችሁ ፕሮግራሙን መከታተል ትችላላችሁ ማለት ነው። ሞባይል አፕሊኬሽኑ ላይ ደግሞ ጥያቄ እንዴት መስራት እንዳለባችሁ በቀጣይ ቪዲዮ የምንለቅላችሁ ይሆናል።